አይ ሚኪ ተከስተኮ በቃ እንደው ደስታውን ወደ ጨለመበት ነው የሚባለው። እናም ሚኪ እንግዲህ ከወዳ ሲመጣ ተከስተን አንበሳው አደረግከው አይደለ እያለው ነበር። በጣም እያሞገሰው ምናምን እንደው ተማመንብኝ እኮ ብዬ ነበረ፣ በእኔ እምነት ይኖርክ ብዬ ነበረ። በቃ ሁሉም ነገር አበቃ ምናምን ይለዋል ማለት ነው። እና በቃ ሁሉንም ነገር አስወገድከው አይደለ ሲል አዎ ይለዋል ማለት ነው። እንዴ በቃ ለዚህ ከስራህማ አሪፍ ጉርሻ ያስፈልግሃል ሲለውም እሱም ሀወዲ እንዴ ያማ ግድ ነው እያለ ነበር ማለት ነው። እናም ተከስተ እንግዲህ ግን አሁን ላይ በቃ በጣም ደረቱን ነፍቶ ነበረ። በቃ አላረለ ለሚኪ እየተናገረ ያለው በቃ ሁሉንም ነገር ጨርሼልሃለሁ፣ ምንም ነገር ከእንግዲህ በኋላ የሚያሳስብህ ነገር አይደለም እያለም እየተናገረ ነበረ። አመሰግናለሁ። በቃ አሁን ታዲያ እንዴት ነው ማለት የሬሳውን አስወገድከው ወይ ሲለው አይ አላስወገድኩትም። እንዴ ለምንድን ነው ያላስወገድከው ሲለው መጀመሪያ አንተ የተኸው መሆን አለበት፣ ሁሉንም ነገር አንተ የተኸው ነው እንጂ አንተ ሳታየውማ አይሆንም ይላል። እንዴ ለምንድን ነው የማየው? እኔ እኮ አንተ እኮ ካደረግከው እኮ አምነሃለሁ ሲለው እንዴ ይሄ መንፈስ ደግሞ በድጋሚ ተነስቶ ቢመጣስ? ስለዚህ ሁሉንም ነገር አይተህ ባይልህ ነው እንጂ የምናደርገው፣ አንተ ሳታይማ በፍጹም የማደርገው ነገር የለም ይለዋል። እሺ በቃ ብለው እንግዲህ ወደ ሬሳው ጋር ማለት ነው ወደ ብሩኬን እንግዲህ ገለናል ብለው በቃ ተያይዘው አላ አይደለ ነፍስ ይማር ምናምን እያለ በነገራችን ላይ ሚኪ ትንሽም ቢሆንም ራርቶለታል። ምክንያቱም በማይመጣ መጥቶብኝ ነው እንጂ ያው አንዳንድ ያለ አይደለ የሆነ ነገር በምንወደው ነገር ነው የሚባለው፣ በምንወደው ነገር የሆነ ነገር ሲመጣብን የሆነ ያንን ሰው በቃ ከፊታችን ገለል ለማድረግ የምንጠቀማቸው ነገሮች አሉ። ሚኪም አሁን ላይ እንደተረዳ ነው ያንን ነገር ነው ፊቱ ላይ ያነበብ ነው ማለት ነው። ተከስተ ምንድነው ያለው እንዴ እና ታዲያ ወደ ኋላ መለስ ብለክ ልታዝን ነው እንዴ እያለው ነበረ። እናም እንደዛ እንግዲህ ተያይዘው ይሄዳሉ። አሁን ደግሞ ሚጡ ነች። ሚጡን ያህል ላይ በጣም እየፈራኋት ነው ማለት ብሩክ እንዳያቸውት በእህትነት ነው የሚወዳት፣ እሷ ግን የሆነ ከእህትነት የሆነ ለየት ያለ ነው የምንመለከትባት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ከያ ድራማ ይዘንላችሁ ቀርበናል። እናም አባባ ያው በባለፈው እንዳያችሁት ሚጡን ልጁ ስለታመመች አንቺ እያገኘሽው ምናምን እናም ተገናኝታችሁ ከትርሲትዬ ጋር ማገናኘት አለብን ልጁ ልትሞትበት ነው ብሎም እንግዲህ አባባና ትርሲትዬ ሚጡን ብሩክን ዋሽታ ማለት እንዳገናኘቻቸው ተመልክታችኋልና አሁን ለሚጡ በጣም እያለቀሰች ነው። በቃ ብሩክ ከእንግዲህም በኋላ ጠልቶኛል፣ ከእንግዲህም በኋላ እኔን አይፈልገኝም በቃ ምናምን እያለችም ለቀሰች። አባባ ይመጣና ለምንድን ነው የምታለቅሹ ይላታል። አባዬ እንዲህ ብሩክን እኮ ካርኩት ይኸው እስካሁን አልደወለልኝም ሲልም እንግዲህ ለምንድን ነው የማይደውልልሽ? ዛሬ ባይደውልልሽ ነገ ይደውልልሻል። አይ በፍጹም አይደውልልኝም እኮ ለምንድን ነው የማይደውልልሽ ሲላትም ምክንያቱም ከድቼዋለሁኝ እኔን ከእንግዲህም በኋላ አያምነኝም ስትልም እንግዲህ ትናገራለች። ይኸውልሽ ሚጡ ይሄንን ነገር ያደረግሽው ለራሱ ስትይ እኮ ነው። እናም ደግሞ ሊያመሰግንሽ ይገባል እንጂ አንቺን በፍጹም አያኮርፍ ማለት አይቀየምሽም። ለምንድን ነው እንደዚህ ራስሽን የምታስጨንቂው ሲልም አባዬ ከምሬ ነው ይኸው እስካሁን እንኳን መቼ ደወለልኝ? ተቀይሞኛ ሲጀመር ሁለተኛም አያናግረኝም ስትልም እንግዲህ ግን አባባም ከመቼ ጀምረሽ ነው ቆይ አንቺ እንደዚህ ጅል የሆንሽው ሲላትም አይ በፍጹም እኔ ጅል አይደለሁም፣ ደግሞ ይሄ ሁሉ ነገር ያንተ ስራ ነው፣ አንተ ነክ ብሩክን እንድዋሸው ያደረክ ስትልም አዎ እኔ እንድትዋሸው አድርጌሻለሁ፣ ግን ደግሞ ይሄ ደግሞ በክፋትነት አይደለም ለራሱ ሲባል ነው። እኛ ባንነግረው ኖሮና እሱ ወደ ቤት በሄድ ኖሮ ልጁ ልትሞትበት ነበረ ሲልም አባባም ይነግራታል ማለት ነው ለሚጡ። እና ታዲያ ይቀየመኝም ማለት ነው ስትልም አዎ አንቺ እኮ አንዳንዴ ሁሉንም ነገር መርዝ ነው ብለሽ ስለምታስቢ ነው። አዎ ዳ ማለት
መርዝ ነው ስትል እና መርዝ እኮ ታዲያ ያው ለሚገል ነው ስትልም አይ አንዳንዴም ለመድኃኒትነት እንጠቀመዋለን። አየሽ አሁን ላይ ብሩክን እንደዛ ብለን ባናሸው ኖሮ ልጁ ትሞትበት ነበረ። ስለዚህም አንቺን ደግሞ በጣም ነው የሚወድሽ፣ አያኮርፍሽም። ደግሞም ካኮረፈም ያኮርፍ በዚህ ሲላትም አንተን ምን ብሎ ያኮርፍሃል? እኔን ነው እንጂ ይላታል። ይኸውልሽ ሚጡ አንቺን በጣም ነው የሚወድሽ፣ እንዴት አናሸቱ ነው የሚያይሽ፣ ስለዚህ አያኮርፍሽም ይላታል። ከምር ነው አባዬ ስትለው አውድ ልጄ አያኮርፍሽም ይላታል። እናሽኔ በይቀፊኝ ይባባሉና ሲተቃቀፉ አባባና ሚጡ ተመልክተናቸዋል። ሚኪና እንግዲህ ተከስተ ወደዛ ቀብሩን እንግዲህ ማለት ለቀብሩን ለመፈጸም የብሩክን ይሄዱ ነበረ። ሄዶም ያው እንዳየነው እንግዲህ ተከስተ በጣም ደረቱን ነፍቷል ምናምን አለ አይደለ። እናም በቃ ሂድና የው ሲለውም ሚኪም እሺ ብሎ እንግዲህ ምንድነው ያደረገው ከኋላ መኪናውን ከፍቶ ሲመለከት ሌላ ሰው ነው። በጣም ይደነግጣል። ምንድነው ይሄ ተከስተ ምንድነው ያደረከው ሲለውም ምን አደረኩኝ ምንድነው ሲልም እንግዲህ ያ እናየዋለን ማለት ነው። ቆይናና መይማን ሬሳን ይዘህልኝ የመጣው ሲለው እንደ የብሩክና ይለዋል። ይሄ ብሩክ ነው እንዴ? ቆይናና ብሩክ እኮ እዚህ አንገቱ ላይ እና እጁ ላይ እኮ ታቶ አለው፣ ይሄ እኮ የለውም ሲልም እንዴ ያለው መስሎ የነበረ ሲል መስሎ ሳይሆን ምንም ነገር የለውም ታቶ። ቆይ እንዴት እንደዚህ ታደርጋለህ? ቆይ ሁለተኛ ስህተት ሲልም እንግዲህ ሚኪም በጣም እየተናደደበት ነበረ። አሁን ላይ እንግዲህ ምንድነው ያለው ተከስተ ሁለተኛ እድል ስጠኝ እያለው ነበረ። እናም አንተንማ አለቅህም። እንዲሁም ምን አይነቱ ነህ? ምን አይነቱ ደደብ ነህ? ለዚህ እኮ ነው አንተ ደደብ ነህ ምልክ፣ አሁንም ደደብ ነህ ሲለውም ተከስተን በዚህ ጊዜ አይ ፊቱ ስለተበላሸ ወይ በደንብ ፊቱ ስለተበላሸ ማለት ፊቱ ስላለየልህ ነው ሲለውም እንግዲህ እንትን ሊለው ነበረ። ሄድና ተመልከተው ብሩክ አይደለም። ቆይ ብሩክ እንዴት ይጠፋል ሲለውም ተከስተን በዛ ላይ ጨለማ ነበረ። እናም ደግሞ የለበሰው ልብስ ደግሞ ከብሩክ ጋር ተመሳሳይ ነበረ። ስለዚህ ክም ለዛም ይሆናል እባክህን አንድ እድል ስጠኝ ሲለውም ይማጸነዋል። እንግዲህ ሚኪም አንደኛ እድል ሰጥቻለሁ፣ ይሄንን እድሉን ተጠቀምበት፣ ሁለተኛ ስህተት አደርጋለሁ ብትል ይኸውልህ እሱ ሳይሆን እኔ ራሴ ነኝ አንተን የምገልክ ሲልም እንግዲህ ያስጠነቅቀዋል። እሱም እሺ ልና ታዲያ ይሄንን ምን ላደርገው ሲለውም እንደፈለክ አድርገው ስፈልግ ቀቅለህ ብለው ሲልም ይመልስለታል። ብሩክ እንግዲህ ቢራ ይዞ ወደ ተምች ነው የሚባለው ሆቴል ሄዶ ነበርና እሱም ይሄንን ሰውዬ የት ነው ማቀው ብሎ ሲመለከትም ብሩክ የሚባል ሰውዬ ተመሳስለህብ ነበረ ሲለውም ብሩክም ያ ሰውዬ የምትጠራው ሰውዬ እኔ ነኝ ሲልም ምን የትርሲት ባል የነ እያለም እንግዲህ የልጆቹንም ስም ይጠራና አንተ ነክ ሲለውም አወድ ይለዋል። እናም ውዶቼ እንግዲህ በቀጣይ ፓርት እስከምንመጣ